ይሄን በር ቆልፈው በረሃብ እንዲሞቱ አደረጓቸው። እነሱ እንደዛ አድርገው አንስተው ከቀበሯቸው በኋላ ወረርሽኝ ገብቶ የኢትዮጵያ መነኮሳት ገለዋቸዋልና አውጥተን እንድንቀብራቸው ይፈቀድልን ብለው አባቶቻችን አንስተው ሊቀብሩ ይተናገሩ በድምጽ ነው እንጂ ወረርሽኝ እንዴት ነው ኢትዮጵያ ብቻ ላይ ይገኛል? ይሄው ፎቁ ላይ ማለት ነው። ይሄ ግብጽ ፎቅ እኮ የኛ ፎቅ እኮ ነው። ይሄኛው ማለት ነው። ይሄ ሙሉ ፎቅ ይሄ እንዳለ ይሄ እንዳለ ማለት ነው። ሙሉ የኛ ፎቅ በጣም ነው የሚገርም። አዎ የሚገባል ነው። ታያት ቤት ግብጾች ናቸው የሚያከፋት እዛ ጋር ያለችው ቤት ማለት ነው። እቺ አረንጓዴ መስኮቷ ከላይ ከላይ ግብጾች ናቸው። በእኛው ግቢ ገብተው በዚህ ገብተው ማለት ነው። እዛ ነው። እሱ ደግሞ ሌላ ታሪክ ነው። ትንሽ ፍንጭ ቢያገኙ ዛሬም እዚህ ያለ ነው እንጋለው ለመግባት አይመለሱም። እሱ የሱን ባለቤትነታችን በሙሉ ሰነዱና ወጥቶ አቀጥሉት ማለት ነው። በጣም የሚገርም ያፎቅ እኛ እንደሆነ ያወቁ የመሬት የኛ እንደሆነ ያወቁ ውስጣቸው ያወቀ ይሄንንም ጭምር ኢትዮጵያ ካልሰጠችና እጂ ካልገባ በቃ የጌታ መቃብር አልተሳለም ብሎ ሳይሳለሙ ነው የሞቱት። በእውነት ውሃና መብራት ለማስገባት እንኳን ራሱ ባሁን ሰዓት እንግዲህ ውሃ መብራት መንገድ የለው ውሃ መብራት ዋው ያያችሁ ነው። እነዚህ በጭቃና በድንጋይ የተሰሩ ቤቶች ናቸው። በጭቃና በድንጋይ የተሰሩ መኖሪያዎች ናቸው። ይላችሁ ቤቶች እነዚህ ምናምን ናቸው። ዋው ይሄት በዚህ ጋር ሙስሊም ክርስቲያን አይልም። ይሄ የኢትዮጵያዊነት መገለጫችን ነው፣ ኢትዮጵያዊነታችን ነው። በዛሬው ቪዲዮ በእስራኤል ሀገር የኢትዮጵያ ገዳም በሆነው ዴር ሱልጣን ገዳም ውስጥ የኢትዮጵያ እናትና አባቶች ላይ የደረሰውን አሰቃቂ ግፍ እንሰማለን። የኢትዮጵያ ጠላት በሆነችው ግብጽ ሴራና ተንኮል ምክንያት ያሳለፉትንና እያሳለፉት ያለውን ችግር አባቶች ያጫውቱናል። ለዘመናት ባለቤት ከነበሩበት ቦታ በሴራና ተንኮል ተገፍተው መሄጃ ሲያጡ ጣራ ላይ የሰሩትን መኖሪያቸውን እናያለን። ስለ ታሪኩም እንሰማለን። ለዚህ ቻናል አዲስ ከሆናችሁ ቃሉ ነኝ ሰብስክራይብ በማድረግ የቻናሌ አባል ይሁኑ። ወደ ቪዲዮ ደርሰናል ማለት ነው። ያለነው ኦልድ ሲቲ ወይም የድሮ ኢየሩሳሌም ነው። እንደ ሁሉ ጊዜው የምንገባው በደማስቆ በር ነው ማለት ነው። በደማስቆ በር ነው እየገባን ያለነው። ይሄ የምታዩት የደማስቆ በር ይባላል ማለት ነው። የጸጥታ አካላት በፈረስ ምናምን ናቸው እዚህ ጋር። ከዛ እንደገባችሁ ልክ እንደዚህ ወደ ግራ ነው የምትታጠፉት ማለት ነው። ከዛ እንደዚህ ትታጠፋላችሁ ወደ ቀኝ ጋር። ከዛም በቃ ቀጥታ ነው የምትሄዱት ማለት ነው። እዚህ ጋር ደግሞ ምንድነው ሰላጣ ነው የሆነ ነገር ቅጠል ነው እንደዛ ነገር ይሸጣል። ኢየሩሳሌም ከሆነ በቃ ሁሌ ስመጣ እንዴት የሆነ ስሜት ይሰማኛል። እግዚአብሔር በጣም ነው ደስ የሚልኝ። እና ጋይስ ደግሞ ይሄ አክቹሊ የድሮ ትክክለኛው መሬት እንዳልሆነ ታውቃላችሁ አይደል? ስልጣኔዎች ሲቀያየሩ እየተገነባ ከላይ ከተማው ወደታች እየቀረ ከላይ እየተገነባ ይሄ የመጨረሻው ነው። በኢየሱስ ክርስቶስ ጊዜ የነበረ ምናምን አይደለም። ይሄ ግን ራሱ ትክክለኛው መሬት ማለት ነው። በቅርብ ጊዜ አርኪኦሎጂስቶች አግኝተውት እታች ተቆፍሮ ወጥቷል ማለት ከዚህ ስር ትክክለኛው ኢየሱስ ክርስቶስ የተራመደበት ነቢያቶች ነገስታቶች እየተረማመዱበት አውጥተውታል፣ ቆፍረው አውጥተውታል። እሱን ደግሞ በሌላ ጉብኝት እናየዋለን በሌላ ቪዲዮ ማለት ነው። ያን ወደ ቤተክርስቲያኑ እየሄድኩ ነው። ከዛ ወደዚህ ነው የምንሄደው። እንደዚህ እንታጠፋለን ማለት ነው። እዚች ጋር ስንደርስ ኮፕቲክ ኦርቶዶክስ ፓትሪያርክ ይላል። እዚህ ጋር ያያችሁ ሰላም ነው ታባ እንዴት ነው? እግዚአብሔር ይመስገን። ሰላም ነው? እግዚአብሔር ይመስገን። ዩቲዩብ ቪዲዮ ልሰራ መጥቼ ዛሬ ስለዚህ ገዳም ጥሩ ነው። አዎ ሰላም ነው አይደል? እግዚአብሔር ይመስገን አለን። አባ አሉ። እሺ አባ ግባና ጠይቃል። በዚህ ጋርም በር አለው። አክቹሊ በዚህ ጋርም በር አለው። ነገር ግን ያኛውን በር ላሳያችሁ። ዋናው የሚገባበት በዛ ጋር ነው በብዛት የሚገባው። ፊት ለፊቱ ላይ የግብጾች ገዳም አለ፣ የኮፕቲኮች ማለት ነው። ኮፕቲክ ማለት የግብጾች ገዳም ነው፣ የግብጾች ቤተክርስቲያን ማለት ነው። ይኸውላችሁ ይሄ ማለት ነው የነሱ ኩዊን ሄሌና። አይ እዚህ ነው የኛ ማለት ነው። ወደ ግራ ስትገቡ ይሄን ይመስላል እንግዲህ ዴር ሱልጣን ገዳም የኛ አባቶች የሚኖሩበት ማለት ነው። እንግዲህ ይሄ ቦታ ምንድነው ብለን ስናይ ዴር ሱልጣን ገዳም ማለት ታሪኩን ለማታውቁ ሰዎች ንግስተ ሳባ ማለትም የኢትዮጵያ ንግስት የነበረችው ንግስተ ሳባ በድሮ ጊዜ ንግስት በነበረችበት ጊዜ የጠቢቡ ሰለሞንን ዝና ሰምታ ንጉስ ሰለሞንን ለማየት ወደ እስራኤል አቅንታ ነበረ። በዛ ሰዓት እንግዲህ ከሱ ጋር የተፈጠረ ግንኙነት አላቸው። እንግዲህ እሱን ታሪኩን ጠለቅ ብለን አንገባበትም፣ ግን በዛን ጊዜ ንጉስ ሰለሞን ለሷ በቃል ኪዳን የሰጠው ቦታ ነው ማለት ነው። ይሄ ዴር ሱልጣን ገዳም ተብሎ የሚታወቀው ይሄ እንዳለ አካባቢው ማለት ነው። ከዛም በኋላ እንግዲህ ኢየሱስ ክርስቶስ ከተሰቀለ በኋላ ቤተክርስቲያኖች ተሰርተውበት የተለያዩ ሀገር ቤተክርስቲያናት የካቶሊክ፣ የግብጽ እንዲሁም የግሪክ፣ የአርሜኒያን ኦርቶዶክሶች በባለቤትነት ይዘውት ቆይተዋል። አሁንም ይዘውታል ማለት ነው፣ ኢትዮጵያን ጨምሮ። ኢትዮጵያ ከታች ነበረ ባለቤትነቷ። ዋናው ቤተክርስቲያን ውስጥ ትልቅ ባለቤትነት ድርሻ ነበራት ማለት ነው።
ንግስት እሌኒ መስቀሉን ያገኘችበት ቦታ ደግሞ ይሄ ነው እንደምታዩት። ይሄ ጣራው ማለት ነው። ወደ ውስጡ ቤተክርስቲያን ነው ከታች ማለት ነው። እና ከታች ነበረ ቦታችን የኢትዮጵያ አባቶች የኢትዮጵያን ቤተክርስቲያን ነበረ። ግን አሁን ሩፍቶፕ ላይ ነው የሚኖሩት። ከዚህ ስር ቤተክርስቲያን አለ ማለት ነው። ወደዛ ጋር ደግሞ ገባ ብለን ላሳያችሁ የአባቶች መኖሪያ እንዴት እንደሚያሳዝኑኝ እዚህ አካባቢ የሚኖሩት። ወደዚህ ጋር ገባ ስትሉ ደግሞ ዋው ያያችሁ ነው። እነዚህ በጭቃና በድንጋይ የተሰሩ ቤቶች ናቸው። በጭቃና በድንጋይ የተሰሩ መኖሪያዎች ናቸው። ይላችሁ ቤቶች እነዚህ ምናምን ናቸው። ዋው ይሄት በዚህ ጋር መኖሪያ ቤት ነው እንደምታዩት። ሁሉም የተሰራው በጭቃና በድንጋይ የተሰራ ቤት ነው ማለት ነው። አባቶች የሚኖሩበት ቤት ይሄ ሁሉ ቤት ነው እንደምታዩት። ይሄ ጣራ ላይ ነው እንደነገርኳችሁ። ከዚህ ስር ከዚህ ከቆምንበት መሬት ስር ቤተክርስቲያን አለ። የኢትዮጵያ ቤተክርስቲያን ገዳምም ዴር ሱልጣን ገዳም የሷ በነበረበት ሰዓት እዛ ውስጥ ቦታ ነበራት ቤተክርስቲያን ውስጥ ማለት ነው። ታዲያ እንዴት ዋናው ቤተክርስቲያን ውስጥ ባለቤት ከነበሩ እንዴት ዛሬ ላይ ጣራ ላይ ወጡ ብለን ካየን ደግሞ ታሪኩ የሚጀምረው በ16ኛው ክፍለ ዘመን ነው። በዛን ሰዓት ኢየሩሳሌምን ያስተዳድራት የነበረው የኦቶማን ኢምፓየር ነበር፣ የኦቶማን መንግስት ነበር እና ቤተክርስቲያን ውስጥ የሚገኙ የግሪክን የካቶሊክም እንዲሁም የኢትዮጵያም የግብጽም ጨምሮ ግብር መክፈል ነበረባቸው ለኦቶማን ኢምፓየር ማለት ነው። ታዲያ ምንድነው የተፈጠረው? በ16ኛው ክፍለ ዘመን ኢትዮጵያ ውስጥ እርስ በርስ አለመግባባቶች ነበሩ እና የኢትዮጵያ መንግስት ኢየሩሳሌም ለሚገኙ ቤተክርስቲያን እገዛ ማድረጉን ቀነሰ ማለት ነው። እገዛ ማድረጉን ሲቀንስ እዚህ የነበሩት ደግሞ የኢትዮጵያ ቤተክርስቲያን ግብሩን በትክክል መክፈል ከብዷቸው ነበረ። ታዲያ ያንን ግብር መክፈል ሲያቅታቸው በሀብታም ቤተክርስቲያኖች፣ በኢሮፕ ቤተክርስቲያኖች እንዲሁም በግብጾች መገፋት ጀመሩ ማለት ነው። እየተገፉ መጡ። ከዚህ ቤተክርስቲያን እንዲወጡ እየተገደዱ መጡ ማለት ነው። ከዛ በጣም ልብ የሚሰብረው ነገር የተከሰተው በ1838 ዓ.ም በ1838 ዓ.ም ኢየሩሳሌም ውስጥ ወረርሽኝና ቸነፈር ገብቶ ነበር እና ያ ወረርሽኝና ቸነፈር ብዙ የኢትዮጵያ አባቶችን አጠቃ ወይም ገደለ ማለት ነው። ወረርሽኝ የገባይ ወረርሽኝ ግብጾች ናቸው ይሄንን በር ቆልፈውባቸው በረሃብ እንዲሞቱ አደረጓል። ታዲያ ይህንን ወረርሽኝ በመጠቀም ማለት ነው ግብጾች የኢትዮጵያ አባቶች ሲዳከሙ ገብተው የኢትዮጵያ ማስረጃዎችን በሙሉ የባለቤትነት ማስረጃዎችን በሙሉ ገብተው ታች ቤተክርስቲያን ውስጥ አቃጠሉት። ሁሉንም ነገር አቃጠሉ። ቁልፉን በኃይል ተቀብለው ከነበሩበት ቦታ አፈናቀሏቸው ማለት ነው እና ያላቸውን ማስረጃ በሙሉ አጠፉ ማለት ነው። የባለቤትነት ማስረጃቸውን እንዳለ አቃጠሉባቸው። ከዛም በኋላ እንግዲህ ከኢትዮጵያ የመጡ አባቶች ወደዚህ መጥተው እዚህ ሲደርሱ እንዳለ ቦታው ተወርሶባቸዋል። የነበሩትም ሰዎች ሞተው አልቀዋል ማለት ነው እና የነበራቸው አማራጭ እዚህ ከተረፉት እናትና አባቶች ጋር ሆነው እዚህ እንደምታዩት በዚህ መልኩ ከጭቃና ድንጋይ አብክተው ቤት ሰርተው እንደዚህ ጣራ ላይ መኖር ነው ማለት ነው። በጣም የሚገርማችሁ ደግሞ ከዚህ ሁሉ ግፍ በኋላ ደግሞ ይህን ጣራ እንግዲህ እንደዚህ አድርገው እናቶች በጭቃና ድንጋይ ሰርተው የሚኖሩበትንም ቦታ ግብጾች የኛ ነው ብለው ይከራከሩ ነበር። ከዚህም ለማስወጣት ፍላጎት አላቸው። እስከዛሬም ይከራከራሉ ማለት ነው እና ከ1838 ዓመተ ምህረት ጀምሮ የኢትዮጵያ አባቶች ወይም የኢትዮጵያ ቤተክርስቲያን እዚህ ቦታ ላይ በዓል ለማክበር እነሱን እያስፈቀዱ ነበር የሚያከብሩት። ከነሱ ፍቃድ ይጠይቁ ነበር። ምንም ነፃነት አልነበራቸው። በቦታቸው በራሳቸው መሬት ላይ እንደ ባይተዋር ወይም እንደ እንግዳ ሆኖ ነበር የሚኖሩት። ሰላም ነው አባ? ሰላም ነው? እንዴት ነው? እግዚአብሔር ይመስገን። ዩቲዩብ ላይ ቪዲዮ እየሰራው ነበር ስለዚህ ገዳም እና ትንሽ ይነግሩኛል ስለዚህ ገዳም ታሪክ ከላይ? እሺ ልሂድ ቀጥታ ወደዛ? እሺ አባ አመሰግናለሁ። እርገቴ? እሺ እሺ አባ እርገቴ የሚባሉትን ጠይቃቸው ብሎኛል። ወደዛ ጋር ልሂድ እስኪ ካሉ። ሰላም ነው አባ? እንዴት ነው? እግዚአብሔር ይመስገን። ሰላም ነው? እግዚአብሔር ይመስገን አለን። ዩቲዩብ ላይ ደግሞ እሰራለሁኝና ካሌብ። አዎ ካሌብ እባላለሁ እና ስለዚህ ገዳም ትንሽ ይነግሩኛል ስለ ታሪኩ ስለ ሁኔታው? አባ ሰባት እዛ ጋር አሉ። እሳቸው በለጠ ያስረዳዋል። የቱ ጋር? እሱ ቀጥሎ ያለው ቤት ቤት ላንኳኳች ነው። አባ ሰባት በእነሱ ያልከው ሰው አባቶች እርሱ ጋር ውጭ ላይ አሉ አይደል? አይ የሉም። ማንም የለም። እዛ ጋር ስጠይቅ ወደዚህ አመላክቶ እኔ መጣ። እንዴው ዝም ብሎ የሚያውቁትን እኔ በእርግጥ አይቼዋለሁ ኢንተርኔት ላይ፣ ግን ያው ከአባት ደግሞ ትክክለኛ አይደለም የሚለው። ይህ እንግዲህ በጠቢቡ ሰለሞን ለንግስተ ሳባ የተገባላት ቃል ኪዳን ቦታ ነው መሰለኝ አይደለም ባለሳሳት?
አዎ ይሄ ዴር ሱልጣን በመጽሐፍ ቅዱስም ያለ ስለሆነ ይሄ ለንግስት ሳባ ታምሪን በሚባል ነጋዴ ታሪኩን የሰለሞን ጥበብ ተሰማ ስለነበረ አዎ ታምሪን የሚባለው ነጋዴ በቃ ይዘኝ ሂድ እስኪ ብለው የሲና በረሃን አቋርጣ መጣ እዚህ ቦታ እንደደረሰች ያው ሰለሞንን አገኘች። አዎ ከዛ ያው እሷን ይሄ ለገመሎችሽና ለወታደሮች ማረፊያ ይሁንሽ ይሄ ርስት ጉልቲምሽ ብሎ ይሄን መሬት ይሰጣት ይዛል ይሄ ቀራኒውን እንዳለ ማለት የዛኔ እንግዲህ ኢየሱስ ክርስቶስ አልተሰቀለም ነበር ገና ድሮ ማለት ነው። በንጉስ ሰለሞን ማለት ቆርቦ እኮ አዎ ድሮ ነው፣ በጣም ድሮ ነው። ታዲያ ይሄ ሁሉ የሷ ነበር። አዎ ከዛ በኋላ 28 ከዛም በኋላ እሱ ቃል ከገባላት በኋላ ይሄን ቦታ ማለት ነው ከሰጣት በኋላ የኢትዮጵያ ሰዎች አርፈውበት ነበር፣ ይኖሩበት ነበር፣ ያርፉበት ነበር፣ ይኖሩበት ነበር። ይሄ ተመዘገበኩ መዝግቦላታ መጽሐፍ ቅዱስ ላይ እኮ ተመዘገበ። ኦኬ አሁን መጽሐፍ ቅዱስ ላይ አለ ይሄን መጽሐፈ ነገሥቱ ላይ ሰለሞን እንት ላይ ተመዘገበላት እኮ ኦኬ ስለተመዘገበላት ርስት ጉልት ነው በቃ። ከዛ ኢየሱስ መጥቶ የተሰቀለ የኢትዮጵያ መሬት ላይ ማለት ነው። እጅግ በጣም እኮ የሚገርም ግን ይስሐቅም መጥቶ ለቤዛ ሆኖ ይስሐቅ ልጅን ሰዋልኝ ብሎ አብርሃም ይስሐቅን ያዘዘው ይሄው እዚህ ጋር እኛ ልጅ እዚህ ይሄው ልጅ እዛች ፊት ለፊት በጠባብ እንትን ያለችው ድንጋይ ያለችው እሷ ናት። እሱ ነው ለምን ይሄ ሞሪያን ተራራ ማለት ይሄ ሞሪያን ተራራ። አሁን ግን አንዳንድ ታሪኮች እዛ እንትን ላይ ነው ይላሉ አይደለም? ዝም ብለው ነው። ለምን አንደኛ ኢየሱስም እኮ ከከተማው በአፋ አውጥቶ ሰቀሉት ነው የሚለው አይደል? በአፋ ከከተማው ውጪ ከተማው እስከ ምዕራፍ 7 ድረስ ነበር የነበረ። ከምዕራፍ 7 በላይ ይሄ ዝም ብሎ ተራራ ጫካ ነው፣ ዝም ብሎ ሰው የማይኖርበት ዝም ብሎ የነበረ ባዶ መሬት ነበር። ይሄ ባዶ መሬት ነበር። ለዛ ነው በአፋ የተባለው። በአፋ አብርሃም ልጁን ሊሰዋበት በነበረበት ቦታ ነው ኢየሱስ ክርስቶስ የተሰቀለው ማለት ነው። ታሪኩም ይሄው እኮ በአንተ ልጅ ደም አይደለም ዓለም የሚድን በእኔ ልጅ ደም ነው ተዋለው። በእሱ ምትክ በግ ሰጠው። በጉን ሰውቶ እጅግ በጣም የሚገርም ነው እንትን አድርጎ ሄደ ማለት ነው። ዋው! ግን አሁን እንዳለመታደል ሆኖ በፊት የኢትዮጵያ ቤተክርስቲያን አሁን ስመጣ ወደዚህ ታች ሁሉ ድርሻ ነበራት አሉ አይደለም? ቤተክርስቲያኑ ከተሰራ በኋላ ከዛ ግን በ1838 እንደ ኢሮፒያኖች አቆጣጠር ወረርሽኝና ቸነፈር ገብቶ የኢትዮጵያን አባቶች ብዙ ገሏል ይባላል። ከዛም በኋላ ያኔ የሚያሰሩት ነው። አዎ ከዛ ግን ግብጾች እሱን አጋጣሚ ተጠቅመው ወረርሽኝ የገባኝ ወረርሽኝ ምንም አልገባም ማለት አልገባም። ግብጾች ናቸው ይሄንን በር ቆልፈውባቸው በረሃብ እንዲሞቱ አደረጓቸው። በእውነት አዎ ዋው! ይሄን በር ቆልፈው በረሃብ እንዲሞቱ አደረጓቸው። ከዛ በኋላ በእርግጥ ወረርሽኝ ደግሞ ከገባ የኢትዮጵያንን ብቻ ነጥሎ አይገለም። ኢትዮጵያን ብቻ የሚነጥሉ ቢገኝ እሱ አይደለም። እነሱ ይሄ ለቱርክ ያመለከቱበት ድምጻቸው ነው። ግብጾቹ ወረርሽኝ ገብቶ የኢትዮጵያ መነኮሳት ገሏቸዋልና አውጥተን እንድንቀብራቸው ይፈቀድልን ብለው የስተት የማደናገሪያ ድምጽ ለጆርዳንና ለቱርክ የተናገሩበት ቃል ነው። ለምን ያኔ ቱርክ ነበረች ያዘችው። ከቱርክ ስትወጣ ደግሞ ለጆርዳን አስረከባን ወጣችው ኢየሩሳሌምን። በዛን ሰዓት እነሱ ረሃብ ገብቶ ማነው ቸነፈር ገብቶ ገሏቸዋል ብለው ይሄንን አባቶቻችን አንስተው ሊቀብሩ የተናገሩ በድምጽ ነው እንጂ ወረርሽኝ እንዴት ነው ኢትዮጵያን ብቻ ለይቶ እኮ ለይቶ አይገልም። በርግጥ ሁለተኛ እነሱ እንደዛ አድርገው አንስተው ከቀበሯቸው በኋላ ከበሽታው ጋር በተያያዘ አንዳንድ በሽታ ከቆሻሻ ላይ ሊኖር ስለሚችል ቆሻሻ እንድናቃጥል ይፈቀድልን ብለው ቢሮውን ሰብረው አሁን አንተ ያልከኝን የቀራኒዮ መቃብሩ ላይ መብራትን ለኩሰው የታይትን ብርሃን ለኩሰው እኛ ነበር። አዎ እዚህ ጋር አሁን ከምታየው መስቀሉ ከተገኘበት ስር ምን ቀድሰውኛ ነበር። አዎ የዚህ ሁሉ ባለቤት የዚህ ግቢ ሁሉ ባለቤትነታችን ይሄ እነሱ የወሰዱብን ፎቅ ያ ሁሉ የዚህ ነበር። ከፊት ለፊት ያለው ፎቅ እሱ የሱ ባለቤትነታችን በሙሉ ሰነዱና ወጣ አቀጥሉት ማለት ነው። በጣም የሚገርም። አዎ እንዳቃጠሉትም አይቻልም። አቀጥሉት ማለት ነው። ከዛ በኋላ ኢትዮጵያ እናቶቻችን ከዛ ከሞት የተረፉ እናቶቻችን በየቦታው ተሰደው የተረፉ እናቶቻችን ተሰብስበው ነው ሴቶቹ እናቶቻችን አረብ ሲጠግብ ሲበቃው ውጭ ላይ አንጠለጠለውን ዳቦ እየለቀሙ እሱን እያጠቡ እየበሉ ነው ከጌቴሴማኒ አፈር ከሲሆም ደግሞ ውሃ እያጋዙ እነዚህ ቤቶች የተፈጠፏቸው እነዚህን ማለት ነው። ዋው! ጣራ ላይ ማለት ነው። አዎ እነሱ ናቸው እንጂ ይሄ ባዶ ግቢ ነው። ይሄን በር ስትመለከተው ይሄን ቢጫ በር ስትመለከተው
መቆለፊያው ያለ በውጭ ብቻ ነው። በውጭ ብቻ ነው። በውስጥ መቆለፍ የለውም። ለምን እኛ ቆልፈን እዛ ነው የምናድረው። ይሄ ባዶ መሬት ስለሆነ ይሄ ማክበሪያ ብቻ። የት ነበር የሚታደረው? ይሄው ፎቁ ላይ ግብጽ ፎቁ ላይ ማለት ነው። ይሄ ግብጽ ፎቅ እኮ የኛ ፎቅ እኮ ነው። ይሄኛው ማለት ነው። ይሄ ሙሉ ፎቅ ይሄ እንዳለ ይሄ እንዳለ ማለት ነው። ሙሉ የኛ ፎቅ በጣም ነው የሚገርም። አዎ ይሄንን አጋጣሚ ያገኙበት የቻሉበት ምክንያት ሀገር ስትከፋፈል የምትጎዳው ሀገሪቷ መሬት ብቻ አይደለም። አዎ እውነት ነው። መዘዙ የኢትዮጵያ አካላት ባሉበት ዓለም ሁሉ ጉዳቱ ይከተላል። እውነት ነው። በዘመነ መሳፍንት ኢትዮጵያን አንድ አድርጎ የሚገዛ አካል አልነበረም። 80 ምናምን ይመስለኛል ዘመኑን ባልንትን ባለን በዛን ሰዓት መነኮሳት ወደዚህ በኃላፊነት የሚያመጣቸው ሲያጡ ሲጠፋ ሲና በረሃም እንደልብ ስለማይኬድበት በዛን ሰዓት እንግዲህ ግብጾቹ መተው ባካቹ አሳድሩን ማደሪያ ተነብሎ ገብቶ ነው ቤቶች ብሎ ገብቶ ነው ፎቁን ሲያይ ደካማ ተወሰኑ መነኮሳት ብቻ ነው ኢትዮጵያን ያሉበት ሌላ የለም። ወደ ኢያሪኮ ሄዱና እናንተ እዛ ቆዩ እኔ ይሄን ቤት በእናንተ ስም ላሳድስላችሁ ግዚ ያለኝ እዚህ ምናምን ይልና እነሱ ወደዛ ልኮ ወደ ግብጽ ይልክና መነኮሳት ቤት አግኝቻለሁና ቶሎ መነኮሳት ላኩ ብሎ አፈሰሱበት። ያኔ ነው ወረራው የተፈጸመው። ይሁሉ ግድያ ይሁሉ እንትን ወንጀልም የተፈጸመው ይዛኔ ነው። እንደው ምናልባት አንተ ከኔ የተሻለ የሚዲያ መረጃ አንዳንድ መረጃ ሊኖር ስለሚችል አንዳንድ ነገር ቼክ ማድረግ ትችላለህ። አቡነ ሽኖዳ የግብጽ ሊቀ ጳጳስ ነበሩ፣ ይታወቃሉ አይደል? ታዋቂ ናቸው። ብዙ መጽሐፍ ጽፈዋል። በጣም ብዙ መጽሐፍ ማይሮሳን እንደውም የሳቸው መጽሐፍ እያስተረጎመ ኢትዮጵያ ላይ ብዙ ተሰራይቷል። ዳብሎስ ውጊያዎች ብዙ መጽሐፍት አሉ። ጽፈዋል። ያፎቅኛ እንደሆነ እያወቁ ይሄ መሬት የኛ እንደሆነ እያወቁ ውስጣቸው እያወቀ ይሄንንም ጭምር ኢትዮጵያ ዲር ሱልጣንን ጭምር ኢትዮጵያ ካልሰጠችና እጂ ካልገባ በቀር የጌታ መቃብር አልተሳለም ብሎ ሳይሳለሙ ነው የሞቱት። በእውነት አዎ እንሹር ዋው በሳቸው ልክ ይሄንን ክፋት ካደረጉ በጣም ከሌሎቹ ልጆቻቸው ምንም አይጠበቅም። በቃ ስለዚህ ሙሉ በሙሉ ግብጻውያን ለኢትዮጵያውያን ፍጹም ጠላት እንደሆኑ ሁሉም ሊጠነቀቅ ነው የሚገባው። ትንሽ የፍንጭ ቢያገኙ ዛሬም እዚህ ያለ ነው እንጋለው ለመግባት አይመለሱ። ዛሬም እኮ ያመለክታሉ እኮ ይሰጣን ይያሉ እኮ አይደለ? እሱንም ሰምቻለሁ። ረፍት የላቸው። አንድ ቀን እንኳን ተኝተው አቁ አንድ ቀን ረፍተው አቁ ተኝተው አቁ በጣም እኛን የተኛ ነው ያን ብንጠይቃቸው ነው ይሄን አይጠይቁንም ነበር። ህጋብ ላይ አካባቢ ላይ ነገዙ ሲያን ቤት ይሄን ያመጡት ይመርመሩልን ብንል ይሄን ፎቅ ሄታ አመጡት ይጠይቁልን ብንል ይሄንኛው ላይ ጠይቆ ነበር። ለዛኛው ማጃ እንዲሆናቸው ነው እንጂ እየተከራከሩ አሉት እንጂ ይሄ እኮ እነሱ እንዳለው እነሱ ውስጣቸው በጣም ምንም የላቸው። ከሳህራ በታች በአፍሪካ ውስጥ ኢትዮጵያ ብቻ ናት ርስት ውልት ያላት እና ካጭሩ በከረጁ ባጭሩ ትንሽ ያው ነገር የምታንገባው ነገር በጣም እኔም ይሄንን ሳነብ በተለይ ሰሞኑን ነው ወደዚህ ሊመጣ ሳስብ እያነበብኩ ነበርና በተለይ የዛኔ ያደረጉት ነገር በጣም ልብ የሚሰብር ነገር ነው። አጼ ሚኒሊክ ሀገሪቱን አንድ አድርገው ከተቆጣጠሩ በኋላ ያው ይሄን ታሪክ ሰሙ። ጆርዳን መንግስት ጋር ተከራክረው ፊታውራሪ መሸሻ የሚባሉ ልከው ግፍ እየተፈጸመ ነውና እባካችሁን አሁንም ድጋሚ ያሉ ሰዎች ያላቸው ላይ ቆልፈው እንዳይገሏቸው በሚል እዛ ጋር ምታ ትንሽ እየበር እንዲከፈት ተደረገ። በዛሽ በኩል የሚኒሊክ በር ነው አሁን የሚኒሊክ በር ነው የምትባለው አሁን እና ወደ 11 መድፍ አዲስ አበባ ላይ ተተኮሰ ነው ታሪኩን ሰማሁ። ይሄ ሲከፈት ማለት ነው። በእንትን የሰማሁት አሁን ስመጣ ያየሁት ኢንተርኔት ላይ 1970 የፋሲካ በዓል ላይ ግብጾች እታች ወርደው ሲያከብሩ የእስራኤል ፖሊስ ይህንን በር ገብቶ ቁልፉን ቀይሮ ለኢትዮጵያዎች እንደሰጠ አይቼ ነበር። እሱስ ምንድነው? እሱ ደግሞ ታሪኩ ሌላ ነው። እሱ ሌላ ታሪክ ነው። እሱኛው ሌላ ታሪክ ነው። በአጋጣሚ እንትን በለው ይሄን አጋጣሚ ተጠቅመው ሚካኤል ይዘውት ነበር። ሚካኤልን ይዘው በዛ በሚካኤል በኩል እየገቡ ይወጡ በዛ በታች ይወጡ እየገቡ እኛ መድኃኒት ብቻ ለጊዜው ይዘን ነበር እንዴ። ይሄ እንኳን እኮ ይሄ ኪበር ብቻች ይዛ ጋር ለፈው ሜዳ ላይ ድንጋይ እኮ እኛ ቤተሰብ በሙሉ በተንጠቅንበት ሰዓት ቢያንስ እንኳን ሶሪያ ክብር ተብሎ እኮ ለኛቺ እንኳን እንደንደኮን እዚህ ጋር እንደኮን ብቻ የተፈቀደልን እኮ ምልክት ነው። ታዲያ እንደነገርኳችሁ የኢትዮጵያ አባቶች ምንም አይነት በዓላቶችን ማክበር አይችሉም ነበር። ሁሉንም ነገር የሚያደርጉት ግብጾችን በማስፈቀድ ነበር ብያቸዋለሁ። ስለዚህ በ1970 ዓመተ ምህረት ግብጾች ታችኛው ቤተክርስቲያን ላይ እያከበሩ እያለ የእስራኤል ፖሊስ ጣልቃ በመግባት ኢትዮጵያኖች ቢያንስ እንኳን እዚህ ጣራ ላይ በዓልን የሚያከብሩበት ቦታ ያስፈልጋቸዋል ብሎ በማሰብ ግብጾች ታች በነበሩበት ሰዓት ገብቶ ቁልፉን ቀይሮ ለኢትዮጵያኖች ቁልፉን ሰጥቷቸዋል ማለት
ማለት ነው። ከዛ ጊዜ ጀምሮ እስካሁን ድረስ ቢያንስ በዓል ለማክበር ፍቃድ አይጠይቁም፣ በነፃነት ያከብራሉ እዚሁ ቦታቸው ላይ። ዋናው ቤተክርስቲያን ላይ አይደለም፣ እዚሁ ነው የሚያከብሩት። ይህ ማለት ሙሉ ለሙሉ ባለቤት ናቸው ማለት አይደለም። አሁንም መከራከራቸውን አላቆሙም። አሁንም ጣልቃ ይገባሉ በጣም እዚህ እነሱ ብቻ ሳይሆኑ የግብጽ መንግስት ራሱ በጣም ጫና ይፈጥራል የእስራኤል መንግስት ላይ የተለያዩ ነገሮች እንዳይደረጉ፣ ግንባታዎች እንዳይደረጉ፣ ውሃ መብራቶች እንዳይገቡ ማለት ነው። እስካሁን ድረስ የግብጽ መንግስት በጣም ጫና ፈጥሮ ይከራከራል ማለት ነው። እና ይሄ ነበር ይሄን ሁሉ ስቃይ ተቀበላለች። ከዛ በኋላ ግን እግዚአብሔር ተመሰገነ አሁን ከ50 ዓመት በላይ በኢትዮጵያ እጅ ያለው በኢትዮጵያ እጅ። አሁን ከ50 ዓመት በላይ 50 ዓመት አንድ አካል ከተቀመጠበት ደግሞ የራሱ ንብረት አድርጎ ወደ ራሱ ማዘዋወር ይችላል፣ መብት አለው። ነገር ግን አሁን ኃይል ይፈልጋል። የመንግስት አካል እንዲገቡበት የኢትዮጵያ መንግስት እንዲገባበት ይፈልጋል ማለት የኢትዮጵያ ቤተ ክህነት እንዲገባበት ይፈልጋል። ከግብጽ መንግስት ጋር ማውራት ያስፈልጋል። ቢያንስ ውሃና መብራት ለማስገባት እንኳን ራሱ በአሁን ሰዓት እንግዲህ ውሃ መብራት መንገድ የለው። ውሃ መብራት መቼስ የሰው ልጅ አስፈላጊ የሆኑ ነገሮች ናቸው በጣም እንጂ አሁን የለውም። ውሃ መብራት አለው አትለው የለውም። አሁን የለውም። አንድ ኮንኮም እንኳን ስንለቆስ ሙሉ ግቢውን መብራት የሚጠፋው በእውነት አዎ። ሲንግል የሆነች አንድ ግለሰብ ቆጣሪ ያለችው ለዚህ ሁሉ ቤት ማለት ለምንድን ነው ማስገባት ያልተቻለበት ምክንያት? የግብጽ ክርክር ስላለ ነው። በማን ስም ይገባል? ያቺ ቤት ግብጾች ናቸው የሚያከብራት። እዛ ጋር ያለችው ቤት ማለት ነው። እቺ አረንጓዴ መስኮቷ ከላይ ከላይ ግብጾች ናቸው። በእኛው ግቢ ገብተው በዚህ ገብተው ማለት ነው። እዛ አይደለም። እሱ ደግሞ ሌላ ታሪክ ነው እንዴ! በጣም በእኛ ይዋህነት ይሄን በርም በእኛ ይዋህነት ነው ቁልፍ እጃቸው የገባው። ያ ቤትም በእኛ ይዋህነት እጃቸው የገባው። በጣም የሚገርም አባ፣ አመሰግናለሁ ጊዜው ተሰጥተው ስለነገሩኝ። እሺ አባ፣ በጣም አመሰግናለሁ። በጣም የሚያሳዝን ነገር ነው የዚህ ገዳም ነገር ማለት እንግዲህ ውሃና መብራት ራሱ በትክክል እንደሌለ ነገሩኝ። እጅግ በጣም ይገርማል። ዋው! እና አባ እንዳሉት የሚመለከተው አካል ሁሉ ሊተባበርበት የሚገባ ነገር ነው። ይሄ ሙስሊም ክርስቲያን የሚል ቦታ አይደለም። ይሄ ኢትዮጵያዊነት ነው። እውነት ለመናገር እኔ ክርስቲያን መሆን አይጠበቅብኝም ስለዚህ ቪዲዮ ለመስራት ወይ ደግሞ የሆነ ነገር ለማድረግ። የሚገርማችሁ ማለት የግብጽ መንግስት ሙስሊም ነው አይደለም፣ ሙስሊም ነው፣ ግን በዚህ ጉዳይ ላይ በቃ አይተኛም ማለት ነው። አባ እንዳሉት ሰምታችኋቸዋል። በጣም ጫና ይፈጥራል የእስራኤል መንግስት ላይ በተለያዩ በፖለቲካ እንትኖች ምናምን ለመያዝ ይሞክራል። በድር ስልጣን ጉዳይ ግን የግብጽ መንግስት አራስ ነበር ነው የሚሆነው። የኢትዮጵያ መንግስትም የሚመለከተው አካልም እዚህ ያላችሁ ኢትዮጵያኖች የሚመለከታችሁ አካልም ቢያንስ እንኳን ውሃና መብራት እንዲገባ ማለት ነው። ውሃና መብራት በስማቸው እንዲገባ ቢያንስ እሱ ብቻ ሳይሆን ከዛም አልፎ ሙሉ ለሙሉ ባለቤትነቱ የነሱ የሚሆንበት መፍትሄ ቢፈልግ እኔ በጣም ደስ ይለኛል። ታሪኩ በጣም የሚያሳዝን ነው። ከታች ከባለቤትነት ተነስተው እዚህ ጣራ ላይ መኖር ማለት ለዛውም በእንደዚህ አይነት መልኩ አሁንም እየተሳቀቁ እንደሰማችሁት እድሉን ቢያገኙ ሌላም ነገር እስከማድረግ ይደርሳሉ። ሙስሊም ክርስቲያን አይልም። ይሄ የኢትዮጵያዊነት መገለጫችን ነው፣ ኢትዮጵያዊነታችን ነው። እንዳያችሁት ግብጾች ስለ ኢትዮጵያ መልካም እንደማያስቡ እናውቃለን፣ በተለያየ ነገር እናውቃለን ከታሪክም እና እኔ የቻልኩትን አድርጌያለሁ። እኔ የምታውቁኝ ሰዎች እንደዚህ አይነት ቪዲዮዎችን አልሰራም፣ ነገር ግን ይሄን ስላላስቻለኝ ነው የሰራሁት ማለት ነው። እና አቅሙ ያላችሁ ሰዎች ማድረግ የምትችሉ ሰዎች ይሄን አይታችሁ ዝም ባትሉ በጣም ደስ ይለኛል። ምክንያቱም ይሄ የኢትዮጵያዊነት ነው። ምንም የክርስቲያን ሃይማኖት ተከታይ መሆን አያስፈልገውም ማለት ነው። እንግዲህ ለገዳሙና እዚህ ላሉ አባቶች መልካሙን እየተመኘው በሌላ ቪዲዮ እስክንገናኝ ድረስ ባይ